ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ መስማት ለምትወዱና ለምትፈልጉ በሙሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ድረስ ይድረሳችሁ። ዛሬ የብስራትና የደስታ ዜና ነው ይዘን የመጣ ነው። በተለይ አሜሪካን ሀገር ለሚኖሩም በቲፒኤስ ላይ ላሉ ትውልደ ኢትዮጵያውያን ሰበር የብስራት ዜና ተሰምቷል። እጅግ በጣም ደስ የሚል ዜና ነው። ዝርዝሩን ይዘነዋል። ይሄ ብቻ አይደለም፣ ሌላም አንድ ሰበር የብስራት የድል ዜና ተጨምሯል። እሱንም ጨምረን እናቀርበዋለን። እንዲሁም ለትውልደ ኢትዮጵያውያን በተለያየ የቪዛ አይነት ወይም በተለያዩ የቪዛ ፕሮግራሞች ላይ ላላችሁ በሙሉ አሁንም አንድ ፍንጭ የሚሰጥ እንደው በጣም የሚያስደስት ልብን የሚያሞቅ ባይሆንም እንኳን አንድ ፍንጭ የሚሰጥ መረጃም ወጥቷል። እንዲሁም ትውልደ ኢትዮጵያውያን ከቪዛ ጋር በተገናኘ መዘናጋት እንደሌለባችሁና ትንሽ ፍንጭ የሚሰጥ አንድ መረጃም ወጥቷል። እሱንም አብረን እናቀርበዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ወደ ቪዲዮ ግቡ። እኔ ዜናውንና መረጃውን ለእናንተ በሚመጥን መልኩ ማቅረቤን እቀጥላለሁ። በቦስተን የሚገኘው የፌዴራል ፍርድ ቤት ዳኛ የትራምፕ አስተዳደር ለኢትዮጵያውያን የተሰጠውን የጊዜያዊ ጥበቃ ማለትም በእንግሊዝኛው ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ ለማቋረጥ የተወሰነውን ውሳኔ ለጊዜው አግዶታል። ይህ ውሳኔ የህግ ክርክሩ በሂደት ላይ እስካለ ድረስና ገና እስካላለቀ ድረስ በአሜሪካ የሚኖሩ ቁጥራቸው ከ5000 በላይ የሚሆኑ በቲፒኤስ ከለላ ውስጥ ላሉ ትውልደ ኢትዮጵያውያን ወደ ሀገራቸው ዲፖርት እንዳይደረጉ ሲል ዳኛው በጥብቅ ትዕዛዝ አስተላለፈ ይላል። ይህ ታላቅ የምስራች ሰበር ዜና ሆኖ ወጥቷል። በጣም ተጨንቀው ነበር ትውልደ ኢትዮጵያውያን፣ ቁጥራቸው ደግሞ ከ5000 በላይ የሚሆኑ ናቸው። ዳኛ ብሪያን መርፊ ይባላል። በጥር ወር መጨረሻዎቹ ቀናት ላይ በነበረው ችሎት የሀገር ውስጥ የደህንነት መምሪያ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ውሳኔውን እንዴትና በምን አግባብ እንዳስተላለፈው እንደወሰነው ተጨማሪ ማብራሪያ የውስጥ መዝገቦችን እንዲቀርቡለት ትዕዛዝ አስተላልፏል። ስለዚህ ዳኛው ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስለ ውሳኔውን የሚያሳይ ሂደቱን የሚያሳይ ዝርዝር መረጃዎችን እንዲያመጡለት ትዕዛዝ ሰጥቷል ማለት ነው። የካቲት 13 2026 ሊያበቃ የነበረው የኢትዮጵያውያን ዜጎች የጊዜያዊ ጥበቃ እንዲዘገይ በዚሁ እግረ መንገዱን ትዕዛዝ ሰጥቷል ማለት ነው። ስለዚህ የካቲት 13 መባረር የለም። ኦልሞስት 2 ሳምንት ያልሞላ ጊዜ ነበር የቀራቸው። በሚገርም ሁኔታ በዚች 2 ሳምንት ውስጥ ከአሜሪካ እንውጣ ወይስ እንታስረዚው ቀርተን ምን እናድርግ በሚል ጭንቀት ውስጥ ያሉ ትውልደ ኢትዮጵያውያን ለጊዜውም ቢሆን እንኳን እንደ ፓራስታሞልም እንኳን ብትሆን ትንሽ ማስታገሻ ትሆናቸዋለች ማለት ነው። ብስልጅ የሰጡትን እየበላ ያለቅሳል ነው። ነገ ደግሞ ምን እንደሚመጣ ምን ማሻሻያ እንደሚመጣ አይታወቅም። ስለዚህ ለጊዜው ከአሜሪካ እንዳይባረሩ ተወስኗል ማለት ነው። ዳኛ መርፊ እንደገለጸው ከሆነ ወይም እንደገለጹት ይህ አስተዳደራዊ እገዳ ህጋዊ ክርክሩ በሚቀጥልበት ወቅት ወይም በሂደት ላይ ባለበት ወቅትና ሁኔታ ፍርድ ቤቱ የመንግስትን ውሳኔ ለረጅም ጊዜ ለማገድ ይገባ እንደሆነ ለማጤንና ለመተንተን ያስችላል ብለዋል። ስለዚህ ዳኛው በጊዜያዊነት ሆልድ አድርጎታል የኢትዮጵያውያንን መባረር። ነገር ግን ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ተጨማሪ ሰነድ፣ ተጨማሪ ማብራሪያና ተጨማሪ መረጃ ፈልጓል፣ ጠይቋል። እሱ እንዲመጣለት አዟል። እሱ ይመጣለታል ማለት ነው። ዳኛው የህግ ክርክሩ በሚቀጥልበት ወቅት ጉዳዩን በሂደት ላይ ማቆየት አስፈላጊ መሆኑን አምኖበታል። መንግስትን ወክሎ የቀረበው የፍትህ መምሪያ ለክሱ ምላሽ ለመስጠት ተጨማሪ ጊዜ የጠየቀ ቢሆንም እንኳን መንግስትን ወክሎ የትራምፕን አስተዳደር ወክሎ ፍርድ ቤት የቀረበ ነበር። በነገራችን ላይ ይሄን ክስ የመሰረቱት ወደ በኋላ ላይ እናቀርብላቸዋለን 3 ቲፒኤስ ላይ የነበሩ ትውልደ ኢትዮጵያውያንና እንዲሁም አፍሪካን ኮሚኒቲ ቱጌዘር የሚባል አንድ ግብረሰናይ ድርጅት በጋራ ሆነው የመሰረቱት ክስ ነው። በጣም ነው የምናመሰግናቸው አፍሪካ ኮሚኒቲ ቱጌዘር የምንላቸውን ማለት ነው። የአፍሪካ ኮሚኒቲ ቱጌዘር ደግሞ መሪውና ዋናው አስተባባሪው ትውልደ ኢትዮጵያውያን ነው በሚገርም ሁኔታ ማለት ነው። ስለዚህ ትራምፕን ወክሎ የሄደው ወይም ደግሞ አጠቃላይ መንግስትን ወክሎ የሄደው ሁኔታውን ለመከራከር ቢፈልግም እንኳን ጠበቃው በሚያበቃበት ጊዜ ላይ ፍርድ ቤቱም የሰጠውን ጊዜያዊ እግድ አስፈላጊ አይደለም በማለት ተቃውሟል ማለት ነው። ከመንግስት ጎን ያለው ጠበቃው ማለት ነው። የመንግስት ጠበቆች በሳምንት ውስጥ ሊቀርቡ ይችላሉ ካሏቸው መዝገቦች ከቀረቡ በኋላ ከሁለቱም ወገን ተጨማሪ ክርክሮች ሊሰሙ እንደሚችሉ ዳኛው አመልክተዋል
እንግዲህ በሳምንቱ ውስጥ ዶክመንቱ ይመጣል። በክሱ መሰረት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በ2022 ለኢትዮጵያውያን ለመጀመሪያ ጊዜ የሰጠውን የቲፒኤስ ጥበቃ እንደ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል፣ ቤንሻንጉል ጉሙዝ ክልል የታጠቁ ግጭቶችና ሰብአዊ ቀውሶች ባሉበት ሁኔታ የ60 ቀናት ማስጠንቀቂያ ብቻ በመስጠት ማቋረጡ ህገወጥ አስብሎታል። እንዲሁም ውሳኔው ነጭ ባልሆኑ ስደተኞች ላይ ካለ ጥላቻ አንጻር ከዘረኝነት አንጻር የመነጨ ነው ሲሉ ከሰውታል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲን ማለት ነው። ክሱ የሀገር ውስጥ ደህንነት ጸሐፊ ክሪስቲኖም ጥበቃውን ከማብቃታቸው በፊት ወይም ጥበቃው እንዲያበቃ ውሳኔ ከማስተላለፋቸው በፊት የኢትዮጵያን ሁኔታ በተጨባጭ ለመገምገም ለመረዳትና ለማወቅ የተቀመጡ የህግ መስፈርቶችን ሂደቶችንና አጠቃላይ ፕሮሰሱን አልተከተለችም ነበር። እንዲሁ ዝም ብላ ነበር የወሰነችው። እንዲሁም በዋናነት ጥቁርና ነጭ ያልሆኑ ስደተኞች ማህበረሰባችን በማነጻጸር አድሎ የተሞላበት የህግ አፈጻጸም ሂደት ነውም ተብሏል። በዚህ ነው እንግዲህ የተከሰሰው ማለት ነው። ለበርካታ ሀገራት የተሰጡ የቲፒኤስ ምደባዎችን በመሰረዝ ላይ የሚገኘው የትራምፕ አስተዳደር ቲፒኤስ እንደ ቋሚ የመኖሪያ ፍቃድ መገኛ መንገድ አግባብ ባልሆነ መልኩ ጥቅም ላይ እየዋለ ነው ያለ ቢሆንም እንዲሁም በኢትዮጵያ ያለው ሁኔታ መሻሻልን በማሳየቱ ይህ ጊዜያዊ ጥበቃ መቋረጥ ይገባዋል በሚል አቋም ይዞ ቢቆይም እንኳን ፍርድ ቤቱ ይሄንን አልተቀበለውም ይላል። በፌዴራል ህግ መሰረት ጊዜያዊ ጥበቃ ሁኔታ የሚሰጠው የአንድን ሀገር ወይም የገዛ ሀገራቸው በተፈጥሮ አደጋ ይሄ ምክንያቱ ነው። በድርቅ፣ በጦርነት፣ በእንደዚህ ግጭቶች ሲፈጠሩ ዜጎች ላይ ከፍተኛ ችግር ይደርሳል ተብሎ ከታሰበ የሚሰጥ ነው የሚለው ነው። ይሄ ከዚህ በፊትም በብዙ ሚዲያዎች የቀረበ መረጃ ነው። የቲፒኤስ ጥበቃን ማጣት አደገኛ ወደሆኑ ሁኔታዎች ወደ ሀገር መባረርን፣ የስራ ፍቃድና የጤና አገልግሎት ማጣትን እንዲሁም የቤተሰብ መለያየትን ሊያስከትል እንደሚችል በፍርድ ቤቱ በክርክራቸው ቲፒኤስ ላይ ያሉ 3 ትውልደ ኢትዮጵያውያንና እንዲሁም አፍሪካ ኮሚኒቲ ቱጌዘር ጠበቃም ጭምር ይዘው በዚህ መልክ ፍርድ ቤቱን ተከራክረውታል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲን ከሰውታል ማለት ነው። እንግዲህ በጋዜጣዊ መግለጫቸው እነዚህ አፍሪካ ኮሚኒቲ ቱጌዘር እና እንዲሁም 3 ከቲፒኤስ ላይ ያሉ ትውልደ ኢትዮጵያውያን ጋዜጣዊ መግለጫ ሰጥተዋል። ክሱ የቲፒኤስን ወይም የቴምፖራሪ ፕሮቴክትድ ስታተስን መቋረጥን ለጊዜው ማዘግየት ብቻ ሳይሆን ውሳኔው ሙሉ በሙሉ እንዲሰረዝ ነው የሚፈልጉት። በጣም ደስ በሚል ሁኔታ ዲኤችኤስ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የቲፒኤስን ስያሜዎችን በሚገመግምበትና በሚወስንበት ጊዜ ትክክለኛ የአሰራር ሂደቱን እንዲከተል በማድረግ የህግ የበላይነት እንዲከበር ያስፈልጋል ሲሉ ከህግ አንጻር ተሟግተዋል። ተሟጋቾቹ ክሱ ለሌሎች የቲፒኤስ ማህበረሰቦች ጥበቃን ለማቆም የሚደረጉ መሰል ሙከራዎችን ለመቃወም የሚደረገው ሰፊ ጥረት አካል መሆኑን አብረው አጽንኦት ሰጥተው ትኩረት ሰጥተው አስረድተዋል። የቦስተን ፍርድ ቤት ጊዜያዊ ትዕዛዝ የኢትዮጵያን ቲፒኤስ በቋሚነት አይመልስም፣ ይታወቃል። ይሄ የሚታወቅ ነገር ነው። ነገር ግን ምን ሊያደርግ ይችላል? የህግ ክርክሩ በሂደት ላይ ባለበት ወቅት ስረዛው ለጊዜው እንዲገታ፣ ዳኛ መርፊ የህግ ክርክሩ ፍሬ ነገሩ ሙሉ በሙሉ እንዲታይ፣ ዲኤችኤስ የውሳኔ አሰጣጡን መዝገቦችን እንዲያቀርብና ዲኤችኤስም ተመልሶ ውሳኔውን እንዲያጤነው ይደረጋል ማለት ነው። ስለዚህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የወሰነውን ውሳኔ ፍርድ ቤቱ ካመነበት እንግዲህ ምንም ማድረግ አይቻልም። ገና ክርክሩ ቀጥሏል። በነገራችን ላይ ፍርድ ቤቱ ካላመነበት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንደገና ውሳኔውን እንዲያጤነው ይደረግና ምናልባትም ሊሰርዝልን ይችላል ሙሉ በሙሉ። ለትውልደ ኢትዮጵያውያን አሜሪካን ሀገር ቲፒኤስ ላይ ላሉ ይህ ታላቅ እፎይታ ነው ማለት ነው። ሌላው በአሜሪካ ምድር አንድ መነጋገሪያ የሆነ ዜና ወጥቷል። በተለይ ለስደተኞች ያው ለጊዜያዊም ቢሆን አንድ ትልቅ ዜና ወጥቷል። እሱ ምንድነው? ፕሬዚዳንት ትራምፕ በኤች2ቢ ቪዛ የሚገቡ 65,000 ተጨማሪ የጉልበት ሰራተኞችን በአጠቃላይ በኤች2 ቪዛ ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ ስደተኞችን ባገኙት አጋጣሚና በሰበብ አስባቡ ሁሉ አባረው አሜሪካን ችግር ውስጥ ጥለዋታል።
እናም ይህን ችግር በመረዳት ይህን ለማካካስ ይመስላል ፕሬዚዳንት ትራምፕ አንድ ታላቅ ሰርፕራይዝ አውጥተዋል። በተለይ ለድሩ ተጠቃሚዎች እጅግ በጣም ታላቅ ሰርፕራይዝ ነው። በኤች2ቢ ቪዛ የሚገቡ ተጨማሪ 65,000 ሰዎችን ወደ አሜሪካን ማምጣት እፈልጋለሁ ሲሉ ፕሬዚዳንቱም በማስታወቂያ ገልጸዋል ማለት ነው። ኤች2ቢ ቪዛ የሚባለው ከዚህ በፊት በመደበኛ የተሰጠው 66,000 ሰዎችን እንዲያስገባ ኮታ ተሰጥቶት ነበር። አሁን ግን እሱ አይበቃም። በአሜሪካን ሀገር የሰራተኛ እጥረት ተከስተዋልና 65,000 ተጨማሪ ሰዎችን ማስገባት እፈልጋለሁ ብለዋል ፕሬዚዳንቱ። ዝርዝሩን ልንነግራችሁ ነው። ጥር 30 የፕሬዚዳንት ትራምፕ አስተዳደር እስከሚቀጥለው መስከረም 30 ድረስ ወደ 65,000 የሚጠጉ የኤች2ቢ ቪዛ ወቅታዊ የሰራተኞች ቪዛዎችን ጨምረዋል ይለናል። ይህም በፌዴራል ሬጂስተር መስሪያ ቤት ማስታወቂያው ተገልጿል። እነዚህ ቪዛዎች በአሜሪካ የሰራተኛ እጥረት ምክንያት ከባድ የፋይናንስ ችግር ሊደርስባቸው ለሚችሉ አሰሪዎች በልዩነት ይሰጣሉ ተብሏል። ይሄ ነው እንግዲህ ይህ እርምጃ በየዓመቱ እንደ ግንባታ፣ ሆስፒታሊቲ የሚባሉት እነዚህ ሬስቶራንቶች፣ ሆቴሎች ምናምን እነዚህ አጠቃላይ ሆስፒታሊቲ ይሏቸዋል። ሆስፒታሊቲ ነው የሚለው ሆስፒታል ሳይሆን ሆስፒታሊቲ ማለት ነው። የመሬት ገጽታ ግንባታ፣ አጠቃላይ ኮንስትራክሽን፣ የባህር ምግብ ማሸግና ማከፋፈል እንዲሁም ንግዶች ላይ እነዚህና የመሳሰሉ ስራዎች ላይ የሚሳተፉ 66,000 ቪዛዎችን እጥፍ ያደርጋል ተብሎም ይገመታል ማለት ነው። በጥፍ እንዲጨምር ነው ቁጥሩ የተደረገው። ይህም በእነዚህ ኢንዱስትሪዎች ውስጥ ያሉ አሜሪካዊ አሰሪዎች ሰራተኞችን ለመፈለግ ችግር ውስጥ ስለገጠማቸው ወይም ችግር ስለሆነባቸው ወይም ከፍተኛ የሆነ የሰራተኛ እጥረት ስላጋጠማቸው ይሄን ችግር ለመሙላት ታስቦ ነው ይሉናል። እንግዲህ ኤች2ቢ ቪዛ የሚባለው ኤች2ቢ ቪዛ ታይፕ የሚባለው ኤች2ኤ የሚባል አለ። በነገራችን ላይ ኤች2ኤ ለግብርና ብቻ ነው። ለግብርና ስራ ብቻ በወቅታዊ የግብርና እና የመኸር ወቅት ላይ በከፍተኛ ቁጥር ከውጭ ሀገር አሜሪካ የጉልበት ሰራተኛ የምታስገባበት ኤች2ኤ ይባላል። ኤች2ቢ ከሆነ ግን ከላይ እንደዘረዘርንላችሁ ለኮንስትራክሽን፣ ለመሬት ገጽታ ግንባታ፣ የባህር ምግቦችን ለማሸግ እንዲሁም ለእነዚህ አይነት ነገሮች የሚያስፈልግ ነው በአሜሪካን ሀገር ማለት ነው። እና የአሜሪካ የጊዜያዊ ስራ ቪዛ አይነት ነው ይሄኛው። ኤች2ቢ ቪዛ ጊዜያዊ ቪዛ ነው። ወደ ግሪን ካርድ መሻገር አይቻልም። ነን ኢሚግራንት ነው። በነገራችን ላይ ነን ኢሚግራንት ቪዛ ነው። ይህ ቪዛ አሜሪካውያን አሰሪዎች በጊዜያዊ መልኩ የውጭ ሰራተኞችን እንዲቀጥሩ የሚፈቅድ ነው። በተለይም ከግብርና ውጭ በሆኑ ስራዎች ላይ ተነጋግረናል። የሚያተኩር የቪዛ አይነት ነው ማለት ነው። ዋና ባህሪው ዓላማው ስራው ጊዜያዊ መሆን አለበት። ለምሳሌ ወቅታዊ እንደ በጋ ወቅት ወይም ክረምት ወቅት በቃ ጊዜያዊ፣ ባጭሩ ለጊዜያዊ የሚፈለግ ቪዛ ነው። ከፍተኛ ጫና ያለበትን ጊዜ መሰረት አድርጎ የሚወጣ ነው። አንድ ጊዜ ብቻ የሚፈጸም ይሆናል ማለት ነው። አልፎ አልፎ የሚፈለግ ሊሆን ይችላል ማለት ነው። የተለመዱ ስራዎች እንግዲህ ከላይም ዘርዝረናቸዋል። የአትክልት ማስጌጥ፣ እነዚህ ላንድስኬፒንግ የምንላቸው፣ የጓሮ አትክልት ማስጌጥ፣ ሆቴልና ሬስቶራንት ስራዎች፣ የባህር ምግብ ማቀነባበሪያ፣ እነዚህ ማሪያን ፉድ የሚባሉት፣ ግንባታ፣ የመዝናኛ ፓርክ፣ የስጋ ማቀነባበሪያ፣ ስጋ አራጅነት ምናምን እንደዚህ አይነት ስራዎች፣ የቄራ ስራዎች ማለት ነው። በእነዚህ የሚሄዱ ናቸው። ትምህርት አያስፈልግም። የትምህርት ደረጃ አይጠየቅም። ኤች1ቢ ቪዛ በተለየ መልኩ ዲግሪ ወይም ልዩ ችሎታ አያስፈልገውም። መሄድ ነው ዝም ብሎ ማለት ነው። በተለይ ካናዳ እንደዚህ አይነት ሰራተኞችን ብዙ ጊዜ ትወስዳለችና አሜሪካም ይሄ በአሁኑ ሰዓት በጣም አስፈልጓታል። የቁጥሩ ገደብ በየዓመቱ 66,000 ይሰጥ ነበር። 33,000 ከጥቅምት እስከ መጋቢት የሚሰጥ ነው። ቀሪው 33,000 ደግሞ ከሚያዝያ እስከ መስከረም በዚህ ጊዜ ከፋፍለው ይሰጡ ነበር። አሁን ግን ይሄ ቁጥር በቂ አይደለም በሚል በ2026 ተጨማሪ 65,000 ያው 65,000 አልሞላም 64,716 ቪዛዎችን ጨምረዋል። ሲጠጋጋ 65,000 ተጨማሪ ቪዛ ፕሬዚዳንት ትራምፕ ሰጥተዋል ማለት ነው። የማመልከቻ ሂደት አለው። አሰሪው በአሜሪካ የሰራተኛ መምሪያ በዲፓርትመንት ኦፍ ሌበር ጊዜያዊ የስራ ፍቃድ ያገኛል። ብቃት ያለው የአሜሪካ ሰራተኛ እንደሌለ ያረጋግጣል። አሰሪው በስደተኞች መስሪያ ቤት I-129 ፎርም ይሞላና ጸድቆ ከተፈቀደ በኋላ በኤምባሲ በኩል ኤምባሲው ጋር ሄዶ ኤች2ቢ ቪዛ ይጠይቃል ማለት ነው። ይሄን ቪዛ ይጠይቃል ማለት ነው። በዚህ መልክ ነው የሚመጣው።
እንግዲህ ቪዛው በመጀመሪያ እስከ 1 ዓመት ይሰጣል፣ እስከ 3 ዓመትም ሊራዘም ይችላል። ከተጠናቀቀ በኋላ ደግሞ ወደ ሀገር መመለስ አለባችሁ ይላል። በጣም ይሄ ነው ትልቁ ችግር ማለት ነው። ቪዛው ለተወሰኑ አገሮች ዜጎች ብቻ ይፈቀዳል። ትልቁ ራስ ምታት ይሄ ነው። ዜናው እንደወጣ እንግዲህ በኢትዮጵያውያን በበርካታ ሚዲያዎች ይሄ ዜና ወጥቷል። በትልልቅ ዓለም አቀፍ ሚዲያዎችም ወጥቶ ነበርና እኛም ዜናውን በጣም ትኩረት ሰጥተን ተከታትለን ነበር። ለትውልደ ኢትዮጵያውያን የሚጠቅም መስሎን ማለት ነው። ይሁን እንጂ በሚገርም ሁኔታ ይህ መረጃ ትውልደ ኢትዮጵያውያንን አይመለከትም ማለት ነው። አይመለከትም። ይህ የሚመለከታቸው ሀገሮች አሉ። እንግዲህ እንደ አጋጣሚ ሆኖ ኢትዮጵያ በዚህ ዝርዝር ውስጥ የለችም። H2B ቪዛ ለኢትዮጵያውያን አልተፈቀደም ማለት ነው። አልተፈቀደም። አገራቶቹ የተፈቀደላቸው አርጀንቲና፣ አውስትራሊያ፣ አውስትሪያ፣ ቤልጂየም፣ ብራዚል፣ ቡልጋሪያ፣ ካናዳ፣ ቺሊ፣ ኮሎምቢያ እነዚህ ናቸው። የኢትዮጵያ ስም ዝርዝሯ የለም። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋናው ዌብሳይት ላይ ቼክ አድርጌ ነበር። እንዲሁም ኢሚግሬሽንም ጠይቄ መረጃ አፈላልጌ ነበር። ኢትዮጵያ የለችም የሚል መልስ ነው የሰጡን። እንግዲህ ምንም ማድረግ አይቻልም። የመጨረሻው ዜናችን የተከበራችሁ አድማጭ ተመልካቾቻችን ከቪዛ ጋር የተያያዘ መረጃ ነው። ለሁሉም አይነት ቪዛዎች ማለት ነው። ለአሜሪካ ለኢሚግራንት ታይፕስ ኦፍ ቪዛዎች ወደ አሜሪካን ሀገር ለግሪን ካርድ ለምትመጡ ማለት ነው። እንግዲህ ወደ አሜሪካን ሀገር ለግሪን ካርድ የሚመጣባቸው መንገዶች አንደኛው ዲቪ ሎተሪ ነው። አንደኛው የትዳር አጋር ስፖንሰር ካደረገን፣ ቤተሰብ ስፖንሰር ካደረገን ብዙ አይነት መንጫ መንገዶች አሉ ወደ አሜሪካን ሀገር ግሪን ካርድ የሚያስገኙ ማለት ነው። የስራ ቪዛዎችም አሉ። ኤምፕሎይመንት ስፖንሰር፣ ኤምፕሎይ ስፖንሰር የሚባሉ ቪዛዎችም አሉ። በስራም ይመጣል። በብዙ መንገድ ነው እንግዲህ ወደዚህ ወደ አሜሪካን ሀገር የሚመጣው። በዚህ ሁሉ ቪዛ ላይ ፕሮሰስ ላይ ያላችሁ ትውልደ ኢትዮጵያውያን በሙሉ አሁን ያለው ጥሩ ነገር ምንድነው? ቃለ መጠይቅ ያደርጓችኋል፣ ኢንተርቪው ያደርጋሉ፣ ፎቶ ያደርጋሉ ማለት ነው። እነዚህን እያደረጉ ነው። ነገር ግን ውሳኔ አይሰጥም። ስለዚህ ትውልደ ኢትዮጵያውያን ቪዛ ፕሮሰስ ላይ ያላችሁ በሙሉ ጊዜ ከማቃጠልና እንዲሁም አቁሟል፣ ተዘግቷል ብላችሁ ተስፋ እንዳቆርጡ ነው ባጭሩ ዋናውና ትልቁ መልእክት ምንድነው? ኢትዮጵያ የቪዛ ክልከላ ተደርጎባታልና በተለይ የኢሚግራንት ቪዛ ታይፕ ክልከላ ተደርጓልና ምንም ማድረግ አንችልም ብላችሁ እጃችሁን አጣጥፋችሁ እንዳትቀመጡ ነው። ፎቶ እየተቀበሉ ነው፣ ባዮሜትሪክስ እየተቀበሉ ነው፣ ወይም አሻራ እየተቀበሉ ነው፣ ዶክመንቶችን እየተቀበሉ ነውና ለኢንተርቪውም ቀጠሮ እየሰጡ ነው። የቆመው ነገር ምንድነው? ውሳኔው ነው። ቪዛ ስታምፕ ተደርጎ አፕሩቭድ ሆኖ አይሰጥም እንጂ ሌላው ፕሮሰስ በሙሉ እየሄደ ስለሆነ ይሄም ለጊዜው ነው የቆመው። ሆልድ ሆኗል ነው ለጊዜው የሚለው እስከመቼ አይታወቅም። እስከመቼ እንደሆነ አይታወቅም። እሱን አልገለጹም። ከዚህ በፊትም ዜናውን እንደሰማችሁትና እንደምታውቁት ማለት ነው። ነገር ግን ሌሎቹ ፕሮሰሶች እየሄዱ ነው። የቪዛ ውሳኔ የመጨረሻ አፕሩቭድ የምትለዋ እሷ ናት ስታምፕ ሆኖ ዶክመንቱ የማይሰጣችሁ እንጂ ሌላው ፕሮሰስ በሙሉ እየሄደ ስለሆነ እጃችሁን አጣጥፋችሁ እንዳትቀመጡ። አስገቡ። ማስገባት ያለባችሁን ዶክመንት በሙሉ የጣት አሻራም ከሆነ እንዲሁም ፋይሎችም ካሉ ባዮሜትሪክስም ካለ አጠቃላይ ሌሎች መረጃዎችን በሙሉ የሚቀበሏችሁን በሙሉ አስገቡ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ። የዛሬውን እዚህ ላይ አጠናቀናል።